የሚመልስልኝ መልሶች እንደዛ አይነት ነው የሚመልስልኝና በዛ ሰዓት ወጥቼም ወደ ቤተሰብ ለመግባት እርጉዝም ስለሆንኩ የነሱ ፍቃድ ሳልጠይቅም ስለገባው ወደ ቤተሰብ መመለስ አልቻልኩምና ሁሉንም ነገር ለብቻዬ ነበር ማፈው ማለት ነው። በየቀኑ አለቅሳለሁ። በሬ ዘግቼ ነው ሙሉው የሚሄድበት ቦታ የለኝም። ያለንበት ሀገር ምንም የማውቀው ሰው የለምና ረጅም ጊዜም በልቅሶ ነበር ማሳልፈው። በቃ ሐኪም ቤት ሄጄ ከመጣው ሁሌ ለምን የሚል ነገር ይሰማኛል፣ አለቅሳለሁ። መሄድ እንኳን ባይችል ሄድሽ ምን ተባልሽ ብሎ ለምን አይጠይቀኝም እላለሁና ረጅሙን ጊዜ በእንደዛ አይነት ፈተና አለፍኩትና የመውለጃዬ ጊዜ ተቃረበ። በዛ ሰዓት ወደ ቤተሰብ ገባው ማለት ነው ለመውለድ። ከዛ ወለድኩኝ ማለት ነው። ወልጄ እስከ 45 ቀን እናቴ ቤት ነበር የነበርኩት። በ40 ቀኔ ክርስትና ሲደረግ ወደ እሱ ቤተሰብ ቤት እንደኛ ባህል ይደረጋል። ከነገ ክርስትና ሲሆን እንደ ዛሬ ማታ ወደ እሱ ቤተሰብ ቤት ነው ቤተሰብ የሚያደርሰኝና እዛ ሄድኩኝ። ልጄን ክርስትና አስነሳሁት። ልጁን በጣም ስለምወደው ብቻ ሁሌ የሆነ ነገር አድርግልኝ ስለው የለኝም ነው የሚለኝ። እንደዚህ እንፈራረም አስፈላጊ አይደለም ይለኛል። እንደዚህ አይነት ነገር ፈልጌ ነበር የለኝም፣ ሁሌ የለኝም ስለሚለኝ የክርስትና ቀኔን እንኳን ልጄን ክርስትና ሳስነሳ የለኝም ስለሚለኝ ብቻ የእናቴን አበሻ ቀሚስ ነው ለብሼ ክርስትና ያስነሳሁት ልጄን ማለት ነው። የለውም ብዬ ስለማስብ ግን እረዳዋለሁ። በቃ እተዋለሁ፣ አልፈዋለሁ ሁሉንም። 45 ቀን ሞልቶኝ ልጄን ክትባት አስከትቤ ምን ብዬ ወደዚህ ወደ ነበርንበት አገር ተመለስኩኝ። ስመለስ ብዙም ፍላጎቱ የለውም፣ ግን ልጄን ይዤ እዛ መቀመጥ ስላልፈለኩ ብቻ ከሱ ጋር ተመልሼ መጣሁኝ። መኖር ቀጠልኩኝ ማለት ነው። ስኖር እንደዚህ እርጉዞኜ በ5ኛ ወሬ እንደዚህ ኪንታሮት ወጥቶብኛል፣ ህመም ማለት ነው። በእርግዝና የሚመጣል ያ ህመምና በጣም ያመኝ ነበረ። አጋዥ የለኝም። ልጄን አዝዬ ነው መጋግረው፣ አዝዬ ነው ልብስ ማጥበው፣ አዝዬ ነው ቤት ማጸዳው፣ ሁሉን ነገር ማድረገው ብቻዬን ለራሴ ነው ማለት ነው። እሱ ጠዋት ይወጣል፣ ማታ 4 ሰዓት 5 ሰዓት ነው በቃ የሚገባው። እና በቃ አጋዥ እንኳን አምጣልኝ ስለው እንዴ አንቺ ምን እየሰራሽ ቤት ውስጥ ምናምን እንደዛ አይነት መልስ ነው የሚሰጠኝ። ትንሽ ነገር ከተከራከርኩት ለምን ወደ ቤተሰብሽ አትገቢም? ልጄን አሳድገዋለሁ፣ እረዳዋለሁ፣ እንደዛ አይነት ሀሳብ ነው የሚሰጠኝና እኔ ደግሞ ልጄን ይዤ መግባቱን አልፈለኩም። ለምን ስራ የለኝም፣ ምንም ገቢ የለኝም። ይዤ ገብቼ ራሱ የሆነ ነገር ቢቸግረኝ አውቀሽ ሄደሽ ባደረግሽው ወይ አውቀሽ ባመጣሽው ልጅ ይሉኛል በሚል ሁሉንም ነገር ትቼ አልፈው ነበር ማለት ነው በዛ ሰዓትምና ያ ነገር አልፎ የሆነ ቀን ምን ተፈጠረ? ልጁ በጣም ገቢ ያገኛል፣ ግን ውጪ ላይ ወጣና ይሄ ፑል ምናምን ይሄ ቁማር አለ አይደል? እንደዛ አይነት ነገር ይጫወታል። እዛ ሄዶ በጣም ብዙ ብር እየተበላ እንደፈለገ ብሩን እያደረገ፣ ግን እኔ ቤት ውስጥ ለአስቤዛ ምናምን እንኳን ስጠይቀው 400 500 ለመስጠት እንኳን በቃ በጣም ለምኜው የምታወጪው ወጪ ጻፊ ምናምን ብሎኝ በቃ የ400 እቃ ምገዛ ከሆነ 400ን ጽፌ ሳፊ 400 ነው የሚሰጠኝ ማለት ነውና ለምን በቃ ቢያንስ አንተ ሹፌር ምናምን እንደሚፈጠር አይታወቅም፣ ልጅ ይዤ ነው ቤት ሙሉ ምናምን እንኳን ካልኩት በቃ የሚመልስልኝ መልስ ኔጌቲቭ ነው። በቃ እንድወጣ ነው የሚፈልገውና ውጪ ወጥቶ አደረ። አንድ ቀን ወጥቶ ሲያድር ለአንዷ ጓደኛ የደወልኩና በፊት ምንም አልናገርም ለቤተሰብም ለማንም፣ ለምን ለራሴ ነው ያደረኩት ራሴ ልቻለው በሚል ማለት ነው። ከዛ ያን ቀን ለጓደኛ የደውዬ ሙሉ ታሪኩ ስነግራት ስራ ፈልጊልኝ አልኳት። በቃ የ1000 የ2000 ደሞዝም ይሁን ስራ ልውጣና እኔ ያን ብር ለሰራተኛ ከፍላለሁ ብዬ በጣም አልቅሼ ስለምናት ሳምንት ምናምን ሳይሞላት ስራ አገኘችልኝ። እግዚአብሔር ይመስገን። ስራ መስራት ጀመርኩኝ። አንድ ታናሽ እህቴን ወሰድኩኝና ለልጄ አጋዥ እንድታግዘኝ ስራ ጀመርኩኝ ማለት ነው። ስራ ከጀመርኩኝ በኋላ በቃ መውጣት ጀመርኩ፣ መስራት ጀመርኩ። ቤት ውስጥ ለራሴም ሆነ ለልጄም የሚያስፈልገውን ነገር ማድረግ ምን ማለት ስጀምር ትንሽ ከበፊቱ የተሻለ ይሆናል አይደለ? ትንሽ ክብር ምናምን ትንሽ ፍቅር የሚባለው ነገር መጣ ማለት ነው ስራ ከጀመርኩኝ በኋላ። እና በፊት ከገባሁበት ስራም ደግሞ የተሻለ ስራ ሲመጣ ደግሞ ያቺው ጓደኛዬ ወደ ሌላኛው ስራ አስገባችኝ። አሁን እግዚአብሔር ይመስገን የተሻለ የሚባል ገቢ አለኝ፣ እሰራለሁ፣ እገባለሁ። ልጄም እያደገ መጣ። እግዚአብሔር ይመስገን ዘንድሮ 3ኛ ኬጂ ነው የሚማረው፣ ይመረቅልኛል። እና በዚህ መሀል ምን መጣ? እኔ
በፊት ባሳለፍኩት ታሪክ ወይ ደግሞ እርጉዞኜ ባሳለፍኩት ወልጄ ደግሞ ቤት እያለሁ 2 ዓመታት ያሳለፍኩት ያደረገኝ ነገር የሚለኝ ቃላቶች በጣም ብዙ ነገር ከሱ ጠይቄ ለምኜ እያለቀስኩ የማጣቸው ነገሮች ውስጤን አቁስለው በቃ ምንም አይነት እንትን የለኝም ለሱ ማለት ነው። ግን ደግሞ አልፈታሁትም። በቃ ከዛሬ ነገ ይሻሻላል በሚል ህይወቱን ቀጥዬ እየኖርን አሁን በሱ በኩል መጣ። ለምን አትደውይም? ለምን እንደዚህ አታረጊም? ጊዜ አትሰጪኝም? እንደዚህ ሲለኝ የሆነ በቃ ጥያቄ ሲያበዛብኝ አንተም እኮ እንደዚህ ነበርክ ምናምን እና ልትበቀኝ ነው ምናምን ሲለኝ ለበቀል ሳይሆን ግን አሁን ላይ እኔ ደግሞ ስራ ላይ ስለሆንኩ ጊዜው የለኝም። ያኔ እርጉዞኝ እንኳን ምን አለበት እንዲህ ወጣ ብለን እንኳን እራት እንብላ ብትለኝ ወይ ዝም ብለን ወክ እንኳን ብንሄድ እግዚአብሔር ይመስገን ማለት እንደ ሴቶቹ ቅብጥ እምል አይደለሁም። ጋብዘኝ፣ እንደዚህ ልብላ፣ እንደዚህ ልልበስ፣ በዓል ደረሰ ምናምን እምል አይደለሁም። በቃ ባለን ነገር አመስግኜ የምኖር አይነት ሰው ነኝና ወክ እንኳን እንሂድ ስለው ምን ያደርጋል ጫማ ማበላሸት ነው ባዋራ መሄድ ምናምን የሚል መልስ ነው የሚሰጠኝና አሁን ያን እየፈለገ መጣ ከኔ። እኔ ደግሞ በስራው ቢዚ ነኝ። ጠዋት ገባለሁ፣ ማታ ነው የምወጣው። ማታ ከገባው ደግሞ ቤት ያለውን ስራ ለመስራት ነው እንጂ እንደዚህ ጊዜ የለኝም እና ቤትም እናወራለን ምናምን የሚል መልስ ስሰጠው በቃ አሁን ስለወጣሽ ነው አሁን ስራ ስላገኘሽ ነው ምናምን በሚል ሁለታችን መሀል ያለው ግንኙነት እየሻከረ መጣ። አሁን ላይ በዘንድሮ አመት ማለት ነው ከመስከረም ጀምሮ በጣም አንግባባም፣ በጣም እንጨቃጨቃለን። ሁሌ የሚለው በቃ እኔን አታከብሪኝም እንደዚህ አለ አይደለ ብዙ ነገሮች ያደረጉኝ ነገር ኖረው ያን እንኳን አንስቼ እኔ ምንም ሳላደርግ ግን ደግሞ ሁሌ ወቃሽ ነው። በቃ እኔን ይወቅሰኛል። እንዲያርገሽ እንደዚህ ብለሽ እንደዚህ ሆነሽ ምናምን ነውና በምንኖረው ላይፍ ላይ ከወር ነው የሚሰራው፣ ከአመት ይሰራል። በዓል እንኳን ቤት አይውልም። ስራ ነው። ስራ ወዳድነቱን አከብርለታለሁ። ግን ስራ ስትሰራና ገቢ ስታገኝ ባለትዳር ከሆንክና ትዳር መሀል ካለ ደግሞ ግልጽነት ሊኖር ይገባል። እዚህ ጋር እኔ እንደሚስት ውጪ ሰርቼ ቤትም ስገባ ቤትም ሰርቼ ቤቱ ውስጥ ማግዘው ከሆነ እሱ ደግሞ ያን የሚሰራውን ትንሽ ቢሆንም ለውጥ እንድናይበት ፈልጋለሁ። ገብቷል? ለነገ ለልጆቻችን ድጋሜን ውለድ የሚል እቅድ የለውም። እንደዚህ እናድርግ የሚል እቅድ የለውም። የሚያገኘውን አይነግረኝም። የሚውልበትን የሚያድርበትን አይነግረኝም። በቃ ተራ አልደርሰኝ ብሎ ነው እንደዚህ አድሬያለሁ ምናምን ነው እንጂ እንደዚህ ብናደርግ እንደዚህ እንቀየራለን፣ ለልጃችን እንዲህ እናደርጋለን፣ ቀጣይ እንወልዳለን፣ እንዲህ እንሆናለን የሚል ምንም አይነት ተስፋ አይሰጠኝም ማለት ነው። በምትኩ ደግሞ እኔ ቤት ውስጥ በጣም እለፋለሁ። በቃ አለ አይደል ለልጄ ማድረግ ያለብኝን ለራሴ ለቤታችን ከማንም በታች እንዳንሆን በምችለው አቅም እለፋለሁና ከሱ በኩል ያለውን ደግሞ ምንም እያየሁ አይደለም። በቃ ሁሌ የለኝም የሆነ ነገር ካልኩት የለኝም በቃ እና እየሰራ ከሆነ እንዴት አይኖርህም ብዬ ከጠየቁት ለምን ጠየቅሽኝ ነው በቃ። እና በጣም ሰው ጠርቼ እንደዚህ ዳና የሚባል ጓደኛ የለውም። ሙሉ ያን ያህል ጥሩ የሚባል አይደለም። ከጥሩ ሰዎች ጋር አይደለም የሚውለው። እኔ እንደማምነው ደግሞ ውሎ ይመስለኛል የሰው ልጅ አብራ የምትውለውን ሰው ነው የምትመስለውና እለዋለሁ ብዙ ጊዜ እንደ ባለ ትዳር አንደኛ ማህበራዊ ኑሮ እንኳን ሊኖረን ይገባል። ለነገ የምንለው ነገር ተማክረን የሆነ ነገር ልናደርግ ይገባል። ሌላ ልጅ መውለድ አለብን ማለት አሁን ልጄ 7ኛ አመት ይገባል መጋቢት 28 እና ጭራሽ ስለ ልጅ ሀሳብ እንኳን አያነሳም ማለት ነው። እንደዚህ እናደርጋለን የሚል ነገር ምንም የለም በቃ። እና ተስፋ እያስቆረጠኝ መጣ። ያንን ለቤቴ ማደርገውን እንኳን እሱ ማያደርግ ከሆነ ምን አስቦ ነው በሚል እኔ ማድረግ አቆምኩኝ። በዛ መሀል ቤታችን በቃ እየቀዘቀዘ መጣና አሁን ላይ ደርሶ ከራሱ መጣልኝ ማለት ነው እንለያይ የሚል ሀሳብ። ቤቱ ላይ በጣም ደስተኛ አይደለሁም። ለዚህ ልጅ ብዬ ነው የምገባው። እንደዚህ አርጊ ስልሽ እምቢ ትያለሽ እንደዚህ ብሎ ምክንያት ደረደረና ወይ አንቺ ጋር ወይ እኔ ጋር ይቀመጥና ልጄን እረዳለሁ በሰላማዊ ማንም ሳይሰማ ማንም ሳያቅ ልክ ማንም ሳያቅ እንደተገናኘ ነው። አሁንም ማንም ሳይሰማ እንለያይና ልጃችንን እናሳድግ የሚል ሀሳብ አነሳ። እኔም አልተከራከርኩም። ለምን አንደኛ በትዳሩ ደስተኛ አይደለሁም፣ እየተከበርኩበት አይደለም፣ ፍቅር እየተሰጠኝ አይደለም፣ እንደ ሰው እንትን እየተባልኩ አይደለም። ግን ሆኖም ከዛሬ ነገ ይቀየራል በሚል ደግሞ በጣም ደክሜበታለሁ። በቃ ያኔ እንደዛ አድርጎኛል ብዬ ልክ ራሴ ስችል እንኳን አልወጣውም ትቼ እና ያንን ሀሳብ ሲያመጣልኝ እሺ ብዬ ተቀብዬ ልክ እሱ እንዳለው ቤተሰብም ሳልጠራ ማንንም ሳልጠራ ቤት ውስጥ ያለንን አንዳንድ ዕቃ እኔ ሄድ ልውሰድ አንተ ይሄን ውሰድ ምናምን በሚል ተካፍለን
ተለያየን ማለት ነው። እና አሁን ልጄን ብቻዬን ነው እያሳደግኩ ያለሁት። እግዚአብሔር ይመስገን። ለራሴ ማንስ አይደለሁም። ባንስም ደግሞ ቤተሰብም ከጀርባ ያሉ ማለት ትዳር ውስጥ አለች ሲባል እና ለብቻዬ ስኖር ደግሞ እኩል አይደለም እና በዚህ ሁኔታ ተለያየን እላለሁ እና እዚህ መሀል የጥፋተኝነት ስሜት እየተሰማኝ አይደለም ማለት ብዙ ዋጋ ከፍያለሁ። ግን ደግሞ አንዳንዴ አለ አይደለ ከወጣ በኋላ ብዙ ሰው ብዙ አይነት አስተያየት ይሰጣል። ይሄ ልጅ አይተሽ እንኳን እንዲያታረጊም ነበር፣ ልጅሽ ነገ አባቴን ብሎ ይጠይቅሻል ምናምን 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 የሚሉትን ሀሳብ ሲያነሱ የምር ጥፋተኛ ይሆን እንዴ ማለት የራሴ ፍላጎት አስቀድሜ ልጄ ያለ አባት እንዲያድግ እያደረግኩት ይሆን እንዴ የሚል ደግሞ ሀሳብ መጣልኝና እስኪ በዚህ ዙሪያ ምክር ፈልጌ መጣሁ። እድሜሽ ምን ያህል ነው? ምን አልከኝ? እድሜሽ ምን ያህል ነው? እድሜ 26 ጨርሼ ወደ 27 ገባሁ። በስንት ዓመትሽ ነው እሱ ጋር የገባሽው? በጣም ልጅ ሆኜ በቃ 8ኛ ክፍል ምናምን እየተማርኩ አንድ ሰፈር ነን፣ አንድ አካባቢ ነን እና በቃ የልጅነቴ በለው ማንንም አላውቅም ከሱ ውጭ። እሺ እስቲ ሚውት አድርጊና አዳምጪኝ። እሺ አንደኛ ሴቶች ከእሷ የምትማሩት ነገር መኖር አለበት። እሷ ከተናገረችው ነገር ገና ምንም ያልጀመራችሁ ሰዎች፣ አየር ላይ የተንሳፈፋችሁ ያላችሁ ሰዎች ትምህርት መውሰድ አለባችሁ። ወንድ ቤት ያለ ቤተሰቦቻችሁ ፈቃድና ነይ ችግር የለውም ፍቅራችን ይበልጣል በሚል እሳቤ አትግቡ። ግድ የላችሁ። ይሄ ይቀየራል። ገብቷችኋል? የጊዜያዊ ፍላጎት፣ ጊዜያዊ ፍቅር፣ ጊዜያዊ ሳቅ ነገ መደብዘዙ አይቀርም። እንዳፈቀረሽ ልሰቀልልሽ እግርሽን ልጠብ እንዳለ የሚኖር እንዳይመስልሽ። ገብቶሻል? ስለዚህ ማንም ሳያውቅ አትግቡ። ተደብቃችሁ ቤተሰብ ሳያውቅ ምናምን ሁሉ ነገር ጥለሽ ሆነ ምናምን ሲልሽ እሺ አትበይ። በአግባቡ ቤተሰብሽን ጠይቆ ማን እንደሆነ ታውቆ፣ ገብቷችኋል? ቤተሰቦቻችሁ ፈቅደናል ወደናል ብለው በዚህ መንገድ ይገብ ትከበሪበታለሽ። ማንም አይንቅሽ። እቀየራለሁ ብሎ አንቺ ላይ የሆነ ነገር አደርጋለሁ እንኳን ቢል አይችልም። የሚጠይቀው አካል አለ። ህግም ይጠይቀዋል፣ ቤተሰብ ይጠይቀዋል። ማለት አሁን አንቺ ምንም ቢያደርግሽ እኮ ማን ደርስልሽ ከፈጣሪ ውጭ? እርግጥ ልጅነት ነው እንዳልሽ፣ ልጅነትም ስላለ ያንን ውሳኔ ወሰንሽው በልጅነት አይምሮም ነው። ግን ስህተት ነው ለሌላው ሰው ገብቶሻል፣ እንድንማርበት። ሁለተኛ የሆነው ሆኖ ብቻሽን ያሉ ሁሉ ነገር መከራ አሳልፈሽ አሁን እሱን ሊያያለሽ ለምን እንደሆነ ታውቂያለሽ? ሌላ ጠርሷል። አዲስ ፍቅር ላይ ነው ያለው። ወንድ ልጅ ለምን እንደዚህ እንደሚል እንዴት እንደሚያስብ አውቃለሁ።